ሰላም ሰላም እንደምን አላችሁ ውድ ተመልካቾቻችን። እንግዲህ በየዓለሙ ሁሉ ያላችሁ እንደየሰዓት አቆጣጠሩ ይህን ድምጽ የምትሰሙ ህዝበ ክርስቲያኖች ሁሉ የእግዚአብሔር ሰላምታና ፍቅር ከእናንተ ጋር ይሁን፣ ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬ አንድ ርዕስ መርጬላችኋለሁ። እንግዲህ መንፈሳዊ ህይወት ላይ ተያይዞ ያለውን ነገር እንደቀጠለ ነው። የጸሎት ህይወትና መሰናክሎቹ የሚለውን ነገር በዋናነት ዛሬ አንስተን እንወያያለን። ታዲያ በዚህ ውስጥ ማየት የምንፈልጋቸው ብዙ በርካታ ነገሮች አሉ። ብዙ ሰው የሚጠይቃቸው ነገሮች አሉ። ጸልያለሁ፣ በእግዚአብሔር ፊት ጸሎቴን ልመናን አቀርባለሁ፣ ግን ጸሎቴ ምላሽ አያገኝም ለምን የሚል ጥያቄ ይጠይቃል። በሌላ በኩል በእግዚአብሔር ፊትና በጸሎት ስንቆም የሚያስቸግረን አንድ ትልቅ ነገር አለ። ይህ ምንድነው? በመሃል ሀሳብ እየገባ ወደ ሌላ ነገር ይወስደናል። ወይም ደግሞ ተቅበዝባዥነት የሚባለውን ነገር ምንድነው? እንዴት ነው የምናስተካክለው የሚለውን ነገርም እናያለን። ታዲያ በሌላም ስለ ጸሎቶች ምን አይነት ጸሎቶች ብንጸልይ የተሻለ ነው የሚለውን ነገር እናያለን ማለት ነው። መንፈሳዊ ይዘት ያላቸውን ነገሮች እንግዲህ በዋናነት አተኩሮ ማድረግ ለህይወታችን ትልቅ ጥቅም ይሰጠዋል። ወጣትነታችን ጊዜያችን ሁሉ ለእግዚአብሔር አሳልፈን መስጠት በጣም ካለችን ከ24 ሰዓቱ ቢያንስ የተወሰነ ነገሮችን ማድረግ ትልቅ ነገር ነው ማለት ነው። ታዲያ እንግዲህ በዋናነት በጣም ከሚነሱ ጥያቄዎች መካከል እንግዲህ አንድ 5 በጸሎት መሃል የሚነሱ ጥያቄዎች አንስተን እናወራለን። እንግዲህ እነዚህ ሀሳቦች እስከመጨረሻው ድረስ እንድትከታተሉ እያሳሰብኳችሁ ለዚህ ቪዲዮ አዲስ ከሆናችሁ ሰብስክራይብ የሚል በተን አለ፣ እሱን ተጫኑ። እንዲሁም ደግሞ ቤተሰብ ከነበራችሁ ላይክ እና ሼር ኮመንት ማድረግ አይረሳ። ለቤተሰባችሁ ለወዳጅ ዘመዳችሁ ላኩላቸው። እንግዲህ የመጀመሪያው ሀሳብ ስንሄድ በዋናነት የልብ ዝግጅት ማጣት የሚለውን ነገር ነው። በጣም ብዙዎቻችን ትልቅ ስህተት የምንፈጥረው መቼ መሰላችሁ? ለጸሎት ከመዘጋጀታችን በፊት ወይም በጸሎት በእግዚአብሔር ፊት ከመቆማችን በፊት የምናደርገው ትልቅ ስህተት አለ። ይህ ምንድነው? እንግዲህ ከብዙ ሁኔታዎች ጋር መተን ለጸሎት መቆማችን ነው። ከሰው ጋር እያወራን ነበርን፣ ከሶሻል ሚዲያ ነበርን፣ ወይም ደግሞ የሆነ ነገር እያገላበጥን አእምሯችን እዛ ሀሳብ ውስጥ እያለ ቶሎ ብለን ወደ ምስራቅ ዙረን ወይም ደግሞ ወደ ቤተክርስቲያን ዙረን የምናደርገው ጸሎት በጣም ትልቅ የሆነ ፈተና ነው የሚያመጣብን ማለት ነው። አእምሯችን በመሃል ወደ እግዚአብሔር ከመጸለይ ይልቅ ትኩረት ከማድረግ ይልቅ ትኩረት የሚያደርገው ወደ ነበርንበት ሀሳብ ይመልሰናል ነው። ሶሻል ሚዲያ ላይ ከነበርን ወደ ሶሻል ሚዲያው ይመልሰናል። እያወራን ከነበርን ከሰው ጋር ወይ የሰው ሀሳብ ላይ ትኩረት እንዳናደርግ ይረዳናል ማለት ነው። ታዲያ ይህ በጣም ትልቅ ችግር ነው። በእግዚአብሔር ፊት ጸሎታችን በትክክል እንዳናደርስ፣ በትክክል የቆምንበት ቦታ የት እንደሆነ እንዳናገናዝብ ያስችለናል። መፍትሄው ምንድነው? ጸሎት ከመጀመራችን በፊት ቢያንስ 1 ደቂቃ ወይ 2 ደቂቃ ቆም ብሎ ማሰብ፣ ራሳችንን መመለስ፣ በእግዚአብሔር ፊት እንደምንቆም፣ በጸሎት እሱን እንደምንጠይቀው፣ በኃያሉ በጌታ በኢየሱስ ክርስቶስ ፊት እንደምንቆም ከእግዚአብሔር ጋር እንደሆነ ንግግራችን ማመን ግዴታ ይሆናል ማለት ነው። የአባቶቻችን በጸሎት በምትቆሙበት ጊዜ ከእግዚአብሔር ጋር ፊት ለፊት ትነጋገራላችሁ፣ እናንተ በማታውቁት እናንተ በማታዩት ሁኔታ የእግዚአብሔር መላእክት በዙሪያችሁ ሁሉ ይከባሉ ይሉናልና ከእግዚአብሔር ጋር ለመነጋገር እንዴት አድርገን ትኩረታችን ቢያንስ አንድ ሰው እንኳን ስናወራ ትኩረት ሲያንሰው ወይም ትኩረት ሳንሰጠው ስንቀር አንድ ሰው በጣም የበታችነት ስሜት ሊሰማው ይችላል፣ ወይም ደግሞ ሀሳቡ እየተቀበልነው እንዳልሆነ ይሰማዋልና በእግዚአብሔር ፊት ቆመንማ እንዴት ብለንስ መጸለይ እንዳለብን በጣም መጠንቀቅ ይገባናል ማለት ነው። እና ይሄኛው የመጀመሪያው ትልቁ ችግር ነው። ሁለተኛው ምንድነው? የሀሳብ መበተን ወይም ተቅበዝባዥነት የሚለውን ነገር ነው። ሰዎች ልክ ጸሎት አንስተው መዝሙረ ዳዊት፣ ውዳሴ ማርያም አንስተው መጸለይ ሲጀምሩ ሀሳባቸው ይበተናል። ባለቢሮ ወደ ቢሮ ይሄዳል፣ ባለነጋዴው ወደ ንግዱ ዓለም ይሄዳል፣ ሹፌሩ መኪና ማሽከርከር ይጀምራል። እናቶቻችን ነገሮች ሁሉ የሚያስተካክሉ እናቶቻችን ወደ ቤታቸው ይመለሳሉ፣ ወደ ልጆቻቸው ይሄዳሉ። እና ይህን ነገር በጣም ትልቅ የሆነ ችግር ነው። በቤተክርስቲያን አስተምሮ መሰረት እነዚህ ነገሮች የሚመጡት ከተለያየ ነገር ነው። አንደኛ የምንጸልይበት ቦታ በጣም እንደዚህ አይነት ነገር የሚጋብዝ ከሆነ፣ ድምጽ ካለ ወይም የሚረብሸን ነገር ካለ ለመሄድ በጣም ያሰለቻል። ሁለተኛ ነገር ደግሞ በጣም የምንጸልየው ጸሎት ትርጉሙ የማናውቀው ከሆነ፣ ለዛ ነው በግዕዝ ከመጸለይ በአማርኛ መጸለይ የተሻለ ነው ብለን የምናስተምረው። ለምንድነው በግዕዝ ማጸለዩ? በደንብ የግዕዝ እውቀት የሌለው ሰው በግዕዙ ሲያነበንብ ማነብነብ ይሆናል እንጂ መጸለይ አይሆንም። ታዲያ በምታውቁት ቋንቋ መጸለይ ትኩረታችሁ ወደ ሌላ ነገር እንዳይሄድ፣ ትኩረታችሁ እዛ ጸሎት ላይ እንዲሆን ያደርጋል ማለት ነው። ሀሳብ ሲበተን አትበሳጭ፣ ዝም ብለህ ወደ ጸሎት ተመለስ ይላል ቅዱስ ዮሐንስ አፈወርቅ በአንድ ድርሳኑ ማለት ነው። እንግዲህ ብዙዎች እንደዚህ አይነት ሀሳብ ሲመጣባቸው በጣም የሚቸገሩበት አንድ ትልቁ ነገር ምን መሰላችሁ? ጸሎትን ያቋርጡትና ለምንድነው እንደዚህ አይነት ሀሳብ ይመጣብኝ እያሉ በጣም ሌላ ነገር ውስጥ ይገባሉ ማለት ነው። እንደዚህ ከማድረግ ይልቅ ድጋሚ ወደ ጸሎት ትመለሳለህ። ድጋሚ በእግዚአብሔር ፊት እንዳለ በእርሱ ፊት እየቃተትክ መሆንን አሳስበህ አይምሮህን
ወደ እግዚአብሔር ትመለሳለህ። ከዛ ትንሽ መፍትሄዎች ልንገራችሁ። ቃላቶች ስታወጡ ወይም ደግሞ ስትጸልዩ ትንሽ ጮክ ለማለት ሞክሩ፣ አእምሯችሁን ለመያዝ ማለት ነው። ሌላኛው ነገር በአይነ ህሊና ስቅለቱን ማሰብ ነው። ክርስቶስን በቀራንዮ እንደተሰቀለልህ፣ ክርስቶስን ምን ያህል ዋጋ እንደከፈለልህ በዚያ በደም ታጥቦ እናየው ዘንድ ደም ግባት የለውም ያለው ኢሳይያስን እያስታወስክ ወደ ክርስቶስ ቀራንዮን እየወሰድክ አእምሮ መጸለይ በጣም ጥሩ ነገር ነው። እነዚህ ለራሴ የሚጠቅሙኝና እንደዚህ አይነት ነገሮች ሲያጋጥሙኝ በጣም ከምታገልባቸው ነገሮች ሁለቱ ናቸው ማለት ነው። ሶስተኛው የኃጢአትና የቂም ሸክም ነው። እንግዲህ አባቶቻችን በወንጌል ሲያስተምሩን ክርስቶስም ሲያስተምረን መባ እንድታስገባ ቤተክርስቲያን ስትሄድ ወንድምህን ይቅር እንዳላልከው ወይም እንዳስቀየምከው ቢሰማ ተመልሰህ ወንድምህን ይቅር በል ከዛም መባህን መታስገባ ይላልና ወንጌል እንደዚህ ትላለች። በቂም በጸሎት ሆኖ የሚያደርስ ሰው ጸሎቱ በእግዚአብሔር ፊት አይደርስም፣ እንኳን በእግዚአብሔር ፊት ለራሱ አይሰማውም ማለት ነው። ምን እያደረሰ እንደሆነ ራሱን ላይገባው ይችላል። መጽሐፍ እንዲህ ይላል፣ በልቤ በደልን አይቼ ቢኖር ኑሮ ጌታ አይሰማኝም ነበር ይላል። በልባችን ሰውን እየጠላን ቂም ይዘን ወይም በኃጢአት እየተደሰትን የምናደርገው ጸሎት በእግዚአብሔር ፊት ይደርሳል ማለት በእግዚአብሔር እንደ ዘበት ነገር ነው፣ ወይም ደግሞ በሱ ላይ እንደ መዘባበት ይቆጠራል እና ትልቅ ነገር አድርገን ማሰብ ይኖርብናል። መፍትሄው ምንድን ነው? ጸሎት በንስሐ መጀመር ትልቁ ነገር ነው። እንግዲህ በንስሐ ማለት አቤቱ ጌታ ኢየሱስ ክርስቶስ ሆይ የበደልኩትን ይቅር እንድትለኝ በፊትህ ማጸናሃለሁ፣ በማወቅም ባለማወቅም የሰራሁትን ኃጢአት ይቅር በለኝ ብለው አባቶቻችን በጣም በጸሎት አስቀድመው ይህንን ነገር ያደርጋሉ ማለት ነው። ይቅር ባይ ይቅር በለን። እንግዲህ በአቡነ ዘበሰማያት ጸሎታችን እንግዲህ እንደምታስታውሱት አቤቱ እኛ የበደሉን ይቅር እንደምንል አቤቱ አንተም ይቅር በለን እንለዋለን። ታዲያ ለዚህ ነው በአቡነ ዘበሰማያት የመጀመሪያው ጸሎት ክፍል አካባቢ መጀመሪያ እናመሰግናለን ስላደረሰን ስለዛች ሰዓት፣ ከዛ በኋላ ደግሞ ስለበደልነውና ስላጠፋነው ነገር ይቅርታ እንዲያደርግልን እንማጸናለን እንለምናለን ማለት ነው። ይህ አራተኛው ደርሰናል። ታዲያ ለዚህ ቻናል አዲስ ከሆናችሁ ያው እንደተለመደው ላይክ እና ሸር ማድረጋችሁን አትርሱ። እኛ እንቀጥላለን። አራተኛው ምንድነው? ትዕግስትን ማጣት ይባላል። ፈጣን መልስ መፈለግ ተብሎም እንግዲህ በሌላ አገላለጽ ልንገልጸው እንችላለን። እንግዲህ የብዙዎቻችን ችግር ምንድነው? ዛሬ ጸልየን ዛሬ ጸሎታችን እንዲመለስ እንፈልጋለን። ዛሬ ጸልየን ነገ ቶሎ እንደ አውቶማቲክ ማሽን እግዚአብሔር ቶሎ ሐሳባችን ካላየ ቶሎ መልሳችን ካልሰማ የምንለው በጣም ብዙ ክርስቲያኖች ነው ያለነው። እግዚአብሔር ልክ እንደ አውቶማቲክ ማሽን እናየዋለን። ዛሬ ለምን ነገ ካልተመለሰ የሚል የብዙ ክርስቲያኖች እንግዲህ የአእምሮ ጥያቄ ነው። እግዚአብሔር ደግሞ በዛ ሰዓት ካልመለሰ የማኩረፍ አይነት ነገር እግዚአብሔር ጥሎኛል፣ እግዚአብሔር የለም፣ በውስጤማ የእግዚአብሔር መንፈስ የለም የሚል በጣም ኃይለኛ የሆነ ጭንቀትን የሚገቡ ሰዎች አሉ። እግዚአብሔር ለምንድነው ጸሎታችን የማይሰማው? ለምንድነው ቶሎ መልስ የማይሰጠን የሚለውን ነገር ሌላ ጊዜ በስፋት አንድ ቪዲዮ ሰርተን እናየዋለን። ዛሬ ግን ለሐሳባችን እንደሚመች አድርገን እንወስደዋለን ማለት ነው። እንግዲህ እንደ መፍትሄ እግዚአብሔር የሚሰጠን እኛ በፈለግነው ሰዓት ሳይሆን እሱ በወደደና ለኛ በሚጠቅመን ሰዓት ነው ማለት ነው። እንግዲህ በአንድም በሌላ መንገድ እግዚአብሔር የለመነው ጸሎት ስላልሰጠን በእውነት እግዚአብሔር ይመስገን እንላለን። አንዳንዴ ዛሬ ጸልየነው ነገ ዘወር ብለን ስናስበው ጸሎታችን በጣም ክፉ የሆነ ጸሎት እንጸልይ እንደነበረ፣ በጣም ገደል ውስጥ የሚከተን ጸሎት እንደጸለይን እናስተውላለን። ታዲያ የጸለይነውን ጸሎት ሁሉ እግዚአብሔር ቢሰማ ኑሮና ወዲያውኑ እንደ አውቶማቲክ ማሽን መልስ የሚሰጠን ቢሆን ኑሮ እንደዛ ቢሆን ስንት ሰው ገደል ይገባ ነበረ ማለት ነው። እግዚአብሔር ትዕግስትን ሲያለማምደን በማይክሮ ሰከንድ እና በሰከንዶች ውስጥ መልሳችን መስጠት የሚችል እግዚአብሔር አምላክ ትዕግስትን ያለማምደናል። ዝግ በል፣ ታገስ፣ እመጣለሁ፣ ጸሎትን እሰማለሁ ይለናል ማለት ነው። እና እግዚአብሔር ስለማይሰማን አይደለም፣ ወይም ደግሞ ጸሎታችን የምናደርሰው ሁሉ ምንም ይሁን ምንም ቋንቋው መልካም ይሁን ክፉ በእግዚአብሔር ፊት ይደርሳል ጸሎታችን። ግን እግዚአብሔር ለኛ እንዴት ይጠቅመናል፣ እንዴት ልጆቼ ይህን ነገር ይጎዳቸዋል እያለ እየተጠነቀቀ ስለሚያደርግልን ነው። እንደ ማጠቃለያ እንግዲህ ውድ ክርስቲያኖች ጸሎት ልምምድ ነው። በዋናነት በየጊዜው ማድረግ ቢያንስ ቤተክርስቲያን በሰባት እንድንጸልይ ታዘናለች። ግን በዋናነት ክርስቲያኖች እንዲጸልዩ የሚፈለገው በተለይ በጠዋቱና በማታው ያለው የጸሎት ልምምዳችን መቋረጥ የለበትም። ታዲያ ልክ እንደ አንድ ስፖርተኛ ሲሰራ በጣም ጡንቻዎቹን ይገነባል፣ ሰውነቱን ፊዚካሊ በጣም ቢውልድ ለማድረግ ይሞክራል። እነዚህ ነገሮች ሁሉ እንደሚያደርገው በጸሎት ውስጥም ክርስቲያኖች እንግዲህ በጣም ማድረግ ያለባቸው ሰውነታቸውን መንፈሳዊ ሕይወታቸውን ለመገንባት ነፍሳቸውን ወደ እግዚአብሔር ለማቅረብ የማድረግ ያለባቸው ትልቁ ነገር እየወጡ እየወረዱ እየተነሱ ላባቸው እያንጠፈጠፉ ማድረግ ያለባቸው ትልቁ ነገር በእግዚአብሔር ፊት በጸሎት መቆም፣ በእግዚአብሔር ፊት በምስጋና መቆም ነውና ለነፍስ
ምግቧ ጸሎት ነው ይሉናል ቅዱሳን አባቶቻችን። እንግዲህ አንድ ሰው ለመኖር በስጋዊ ሕይወት ሲኖር መብላት መጠጣት እንዳለበት እናውቃለን፣ ሳይንሱም ይነግረናል ማለት ነው። እንግዲህ ለነፍስ ደግሞ ትልቁ ነገር ጸሎትና በእግዚአብሔር ፊት የምታደርሰው ምስጋና፣ ቅዱሳት መጻሕፍት ላይ የምታደርገው በምስጢራት መካፈል ላይ የምታደርገውን ነገር ነው። ካልሆነ ነፍስ ትሞታለች፣ ልክ እንደ ስጋ ትሞታለች ማለት ነው። እና እዚህ ላይ ትኩረት እንድናደርግበት መልካም ይሆንልን እንላለን። ዛሬ ቢከብደን ነገ ይቀለናል። ዛሬ በጣም አደገኛ ውስጥ አጣብቂኝ ውስጥ ብንሆን ነገ ትንሽ ሀሳቦች ሁሉ ቀለል ሊሉልን ይችላሉ እና ዘወትር ወደ እግዚአብሔር ጸሎታችሁን ማቅረባችሁን አትርሱ። የእግዚአብሔር ቃላት ብዛት ሳይሆን የልብን ትርታ ነው የሚሰማው። እንግዲህ ጸሎት ስለ ጸሎት ሲነሳ በጣም ብዙዎች ደግሞ አንድ የሚታወቁበት ነገር ልንገራችሁ። በእግዚአብሔር ፊት የማቀርበው ለእርሱ የሚመጥን ለእርሱ የሚረዳ ምን አይነት ቃላት ነው መጠቀም ያለብኝ፣ ምን አይነት ጸሎት ነው በሱ ፊት ማድረስ ያለብኝ ብለው ይጨነቃሉ። እውነት እግዚአብሔር በሚያውቀው ምን ማድረግ እንዳለብን አናቅም። በሱ ፊት ብቻ ቆመን ማረኝ 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 እንላለን ማለት ነው። አትማረኝ አትማረኝ ብለው የጸለዩ ሰዎች በተለያዩ ቅዱሳት መጽሐፍቶች ተጽፏል። እንዲሁም ደግሞ በመጽሐፈ መነኮሳት እንደምታስታውሱት አንድ ትልቅ አባት በገዳም ሲኖሩ አባታችን ሆይ አባታችን ሆይ አባታችን ሆይ ብቻ እያሉ ይጸልዩ ነበር። ለምን? ከዛ በኋላ ያለውን ነገር የጸሎት እንትን ስለማያውቁት ማለት ነው። ከዛ በአንድ ወቅት አንድ መነኩሴ ይመጡና በሰማያት የምትኖር የሚለውን ነገር ብትጨምርበት ምን አለበት ብሎ ይጠይቀዋል። ከዛም እሱም ይላል ማንን አስተምሮኝ አባታችን ሆይ የሚለውስ ነገር መች ጠገብኩትና በሰማያት የምትኖር ብዬ ድጋሚ ልድገምለት ብሎ ይናገራል ማለት ነው። እና በእግዚአብሔር ፊት ስትቀርቡ እግዚአብሔር አምላክ ባወቀ ጸሎታችሁን አስተካክሎ ይሰማል እንጂ ለእግዚአብሔር የሚመጥን ምስጋና በዚህ ምድር ማዘጋጀት ከባድ ነው። ለእርሱ የሚመጥን ልመና፣ በእርሱ ፊት ተቀባይነት ያለው ልመና ምን አይነት ሲሆን ብለን መወሰን አንችልም። ሰው እግዚአብሔር በነገረውና የእግዚአብሔር መንፈስ ባደረበት ልክ ቢጸልይ እግዚአብሔር ይሰማዋል ብለን ግን ተምረናል። አባቶቻችንም ይህን ነው ያሉት። ለዛ ነው መዝሙረ ዳዊት ሲናገር ምን አይነት ምስጋና በፊትህ ክብር አለው፣ ምን አይነት ጸሎትስ በፊትህ ለምልጃ ያበቃኛል፣ እንዴትስ ብለምንህ ትሰማኛለህ እያለ ይጠይቀዋል ማለት ነው። እና እንደ ዋናነት እነዚህ አይነት ነገሮችን ማሰብ አሪፍ ነው። በእርግጠኝነት ይህን ቪዲዮ እንደጠቀማችሁ ተስፋ አድርጋለሁ። በእርግጠኝነት ጠቅሞናል ካላችሁ ላይክ እና ሼር ኮሜንት ማድረግ አይረሳ እንላለን። እንደ ማጠቃለያ እንግዲህ እናንተ በጸሎት ሰዓት በብዛት የሚያጋጥማችሁ ፈተና ምንድን ነው የሚለውን ነገር አይተናል። ኮሜንት ላይ ጻፉልን። ታዲያ አሁን ላይ ካየናቸው ጥያቄዎቻችን ካነሳናቸው ሀሳቦች ውጭ ከሆነ እንዲሁም ደግሞ በዚህ ላይ ዲቴል የሆነ ማብራሪያ የምትፈልጉ ከሆነ በኮሜንት ብጽፉልኝ በትክክል እግዚአብሔር በፈቀደውና እግዚአብሔር በወደደው ልክ ለማስረዳት እግዚአብሔር በፈቀደልኝና በነገረኝ ልክ እናንተን ለማገዝ በእርግጠኝነት ዝግጁ ነኝ ማለት እችላለሁ። እንግዲህ ታዲያ እናንተ ትልቁ ማበረታታችሁ ያው ላይክ እና ሼር ኮሜንት ማድረጋችሁ ደግሞ አይረሳ እንላለን። በቀጣይ ቪዲዮ እስክንገናኝ ድረስ የክርስቶስ ፍቅር የእግዚአብሔር አንድያ የልጁ ኢየሱስ ክርስቶስ ጥበቃ እረኛነት አይለያችሁ እላለሁ። ሰላም ቆዩልኝ። ቸር ሰንብቱ።